ማለት ቲክቶክ ላይ ፌመስ ናት። በጎ አድራጎት ላይ አዳጎት ላይ ሰራለሁ ምናምን የምትልናት ይመስለኛል። የሆነ ሽልማትን ወስዳለች ሰሞኑን አካባቢና ታዋቂ ሰው ናት ቲክቶክ ላይ ማለት ነው። እና ሳናግራት እሺ አለች። አዎ አለ ጥሩ ኤጀንሲ ስለሆነ ነው አብሬ የሚሰራው ምናምን አለች። በቃ ቀጥታ ፕሮሰሱን ጀመርን። ፓስፖርት እስካን አድርጌ ላኩኝ ምናምን ዋጋውን ጨረስን። መጀመሪያ 120 ሺህ ብር ነበር። በኋላ ላይ ደግሞ ቲኬት ጨምሯል ምናምን ብላ 10 ሺህ ብር አስጨመረች። እሱንም እሺ ብዬ ተስማማው። እንትኑ ተሳካ ምናምን መጣች ማለት ነው። አጠር ሲያደርጋችሁ ማለት ነው። ኢቴ መጣች ተቀበለ። እሱ ተቀበለ። እሱን ያወራሁት ከዛ በኋላ ነው። ኢቴ እሱ ጋር ከኤርፖርት ተቀብሎ ዱባይ ኤርፖርት ተቀብሎ ቤት ከወሰደ በኋላ አሁን የጋ ደርሳለች ምናምን ብሎ እሱንን ማውራት ጀመረ። ከዛ በፊት ሁሉም ነገር የጨረስኩት ከዛች ከመዲና ነው። መዲና የውሳና ቀበጥ ምናምን ቲክቶከር ናት፣ ፌመስ ናት፣ ቲክቶከር ናት። በጎ አድራጎት ላይ ምናምን ሰራለሁ ምናምን ትላለች። ቪዲዮቿን አያለሁ አንዳንዴ እንዲህ ሲስተራ ምናምን ብር ሲሰበስብ ምናምን እና ደላላውን ከዛ ቀን በኋላ አወራሁት። ደርሳለች ምናምን አለ። ይሞላ ያገናኘኝ። ከዛ ስራ አስገባ። ከዛ በኋላ ስራ ላካት። በገባች ሁለተኛ ቀን ምናምን ስራ ላካት። ከኢትዮጵያ የሆነች አሰሪ ነበረች ያመጣችው አውሪታ ምናምን ልጅ አለሽ ወይ ትማሪ ነበር ወይ ፍቅረኛ አለሽ ምናምን ብላ የለኝም ልጅ የለኝም ትምረቅ አቋርጫለሁ ምናምን ብላ ነው ያመጣችው። እቺ አሰሪ ዛሬውኑ ገብታ በነጋታው እንትን አለች። አላቅም ብቻ ስራ ጎበዝ አይደለችም ምናምን ብላ መልሰልኝ ካለች ብሎ አመጣ። እንደገና ደግሞ በነጋታው ዛሬውኑ ሄዳ አድራ በነጋታ ደግሞ ቤት መልሶ አመጣ። ቢሮ አመጣ። እሱ ጋር አመጣ ማለት ነው። በረጋችና ቢሮ የለም ሲጀመር አመጣ። ከመጣት በኋላ እንደገና ደግሞ ሁለት ቀን ከቆየች በኋላ ሌላ ስራ ሊያስገባ ነው ምናምን አለ። ትንሽ ምግብ ምናምን እንትን አለችም ሲል በቃ እስቲ ያበሻ የሆነ የሚበላ ምናምን ነገር ካለ ጋዛ አስተስጥና ያወጣውን ንገረኝ እኔ አስገባለሁ ምናምን አልኩት። ከዛ የሆነ ነገር ገዛቻለሁ ብሎ 10 ሺህ ብር ወጪ በኢትዮጵያ 10 ሺህ ብር ወጪ አውጥቻለሁ ብሎ ነገረኝ። ያን 10 ሺህ ብርም አስገባውለት። ከዛ ግን እሱ የገዛው ሲም ካርድና ዋይፋይ ነው፣ ሸበካ ነው የምትወስድ ማለትና ሸበካ ነው የገዛው። ለምን እሱ እንደገዛ አላውቅም። አሁን ነው ሲያስብ ለምን እንደገዛ ያወኩት። ከዛ እሱን ገዝቶ ነው የሰጣት። ሌላ ምንም ነገር አልገዛም። ውስጥ አስገባ። ስልክ ይዘ ነው መጣችው። እሱ ሲም ካርድና ሸበካ ገዝቶ ሲሰጣ ሄደች። ያገባች ቀን ያኛ ብዙ ነን ቤት ላይ ኢትዮሽ ነው ብዙ ነን። ግን ቢዚ እንዳትሆን አንድ ሰው ብቻ አወራ ተብሎ አንድ ይሴ ብቻ ይሞላይ ገብታ ስታወራ ቀስ ብላ ነው የምታወራው። እንዲህ ቀስ ብላ ክላሷ ላይ ምናምን ቀስ ብላ ለምንድን ነው ምናምን ሲባል ደላላው ተደብቀሽ ተጠቀሚ ብሎኛል አለች። እሷ ነገረችን ነው እንግዲህ ለዛ አለች ምናምን ብላ ቀስ ብላ ነው ያወራችው። ወዳው ወጣች ምናምን አለች። ከዛ በነጋታ ይመስል መክር ምናምን የለችም ወጣለች። አንተ ከስልክ ደላላ ጋር ገባን። ከዛ በኋላ እሷ እኮ ወጣለች ሸበካ ገዝቼ ሰጥቻለሁ ብላ ነበር ወይ የስንት ጊዜ ነው ወጣለች የለችም ምናምን ስል ቆይ ላጣራ ምናምን አለና አይ ሴትዮዋ ወስታለች ስልኳን ወስታባት ነው ቆይ እንድሰጥ አረግና ትገባለች ታወራላችሁ ምናምን አለ። እሺ አለን። ስንጠብቅ የለም እሱ ጋር እንገባለን። በቃ በየጊዜ ነው የሚገባው ምን ይላልው የለም። እንደዛ ሲባል አንድ ወር ደረሰ እዛ ቤት ማለት ነው። አንድ ወር ሲደርስ ደወለች እሷ። እዛ ቤት ከገባች ደውላ አታውቅም። ደርሻለሁ ምናምንም ደላላ ጋር ነው እንጂ አልደወለችም። እዛ አንድ ወር ከሆነ በኋላ ደወለች። ገጠር ነው ደወለችው፣ ቀጥታ ነው ደወለችው፣ ገጠር ነው ደወለችው። ደውላ በጣም መጥፎ ሴትዮዋ እንደሆነች ምግብ እንደማሰጥ በጣም እንደምትጮህና ከዚህ ቤት አውጡኝ ደላላ እንዲያወጣ ንገሩኝ፣ ይሄ በጣም አልተመቸኝም፣ ቤቱ በጣም መጥፎ ነው፣ ራብም ሊገለኝ ነው ምናምን አለች ማለት ነው። እንደዛ ስትል እቺ እኛ ጋር ገባች። በቃ ደውላ ነበር እንዴ አለች። በቃ ልጁ ጋር ግቡ ሁሉ ነገር እኔ ስላስጨረስኩ እኔ ጋር ነው የሚገቡት። ደላላውን አውራ ደውላ ነበር እንዴ አለች። በጣም ድምጿ አይሰማም ተሪቢያለሁ አለች ምናምን ብላ እኔ ጋር ገባች። ገባውላት ቮይስ አደረኩ። እንዴ ደውላ ነበር እኔ ጋር አይደለም ደውላ ግን በጣም እንዳልተመቻት ነው እንተላለችው። ስለዛ አውጣት አልኩኝ። ያን ሪኮርድ ሲያደርግ እሱ ምን አለ በሆነ አጋጣሚ ኢትዮጵያ ሄጄ ያለው ወዳው መጣና ራሴ ሄጄ አመጣታለሁ አውጣታለሁ አሁን ኢትዮጵያ ነው ያለው ምናምን አለ።
ለዛ ሲል በቃ በጣም ተጨነቀን ምናምን በቃ ገባለሁ አሁን በየቀኑ ነው የሚገባው ተመለስኩ ወይ ጉዳይን አስጨረስኩ ወይ ዱባይ ተመለስኩ ወይ አይ ነገ ይላል ምን ይላል የሆነ ጊዜ ላይ አሁን እየመጣሁ ነው ዱባይ አለ እንደዛ ያያለም ኦልሞስት በቃ 2 ወር ሊሆን ነው አሁን ለሷ ማለት ነው እዛ ቤት ይወርስ ከዛ ዱባይ ተመልሻለሁ ምናምን እሺ በቃ ዱባይ እንደዛ ሲል እሺ በቃ ሂድና አውጣት አልኩኝ እንደዛ ሲል እንትኗ ቪዛው 2 ወር ቪዛ ምናምን አይደል የሚመጡት ያ ቪዛ እዛ ቤት እንትን በላ እኔ ባላ ልጅ ቪዛ ልጅ ነው የሰጠውኝ ልጅ ሰውየውን እንትን በል ብያለሁ ያን ሲያስተካክል ሄጄ አውጣታለሁ ምናምን አለ እንደገና ዱባይ ከመጣም በኋላ ማለት ነው እንደዛ ሲል እኔ እንትኑ ብዙም አላ ኔትወርክ ጥሩ አይደለም ወንድሜ ይቆራረጣል ከኔ ነው ከሱ ነው እኔ ያለው ሰራ ወጣለው ችግር የለም አታስበው ምናምን አለ እዛ እንደዛ ያለ ያችንም ሞታ ሸወደ ከዛ በኋላ 1 2 ሲባል 3 ወር ሆነ 1 2 ሲባል 4 ወር ሆነ ግን በየቀኑ ያወራት ነው በየቀኑ ሪኮርድ ያደርጋል አልፍም አውጣቶ እኔ የሚከፈለውን ከፍላ እሺ ከዛ በኋላ ሰራሳ ከዛ በኋላ ሲያሰራ አውጣለሁ ብሎ ምን ቢል ጥሩ ነው ካሰራ በኋላ ካሰራሽ በኋላ ማውጣት ሚቃማ ካሰሩ በኋላ ማውጣት አይቻልም ወይም ያስከፍላሉ አላ እሺ እንክፈል አልኩኝ እኔ ልክፈልል ያሰሩት እኔ ልክፈል አውጣት አልኩኝ እሺ በቃ እሺ አውጣታለሁ አናገራታለሁ ሴትዮ ምናምን አለ እንደዛ ያያለ 4 ወር ሆነ 5ኛ ወር ገባ 5ኛ ወር ሲገባ በቃ ምንም በቃ አበድን በጣም አጨናነኩኝ ምንም ሊገባ እንትን ዋትስአፕ ሲገባ በቃ እኔ ሪኮርድ ነው እንደዛ ሲሆን አሁን ምን አደረጋ የኢትዮጵያ 100 ሺህ ብር ያዛን በኢትዮጵያ ነበር ለሱ አካውንት አስገባ ነው በዛ 100 ሺህ ብር አስገባ 100 ሺህ ብር አስገብቶ ሴትዮዋ ደሞዝ ሊካለኔ ሊካ ነው እና የ4 ወር ነው የ2 ወሩን የሆነ ነገር ቀጥላ ልብስ ቀጥላ ቆርጫለሁ ብላለች እና የ4 ወር ነው የ2 ወሩን ቆርጣለች የ2 ወሩን ለኔ ሊካ ነው ለእናንተ ያስገባሁት ምናምን ብሎ ሪሲት ላካ እንደዛ ስል እንደኛ ማች እሺ ደሞዝኛ ማች ጠየቀ እንደገና ደግሞ እንደ የሆነ ነገር ተቃጥሎ ምን እንዴት 2000 እኛ ያ እህቶቻ እንደነገርኩኝ አረብ ጋር አሉ እንዴት 2000 የሁለት ወር ደሞዝ ለባልብስ የሆነ ነገር ተቃጠለ ተብሎ እንደገና ደግሞ እሱንስ አጣርታል ወይ እናናገራት እንጠይቃት ያቃጠለችው ነገር ካለ ምንድነው ያቃጠለችው እንጠይቃት እና ስልክ እንድሰጥ አድርጋ ምንም አንፈልግም ስልክ አሁን ስለ ብሩ ምንም ማውራትም አንፈልግም ስለምን በቃ ስልክ ሰጥ እሷን እናውራ በሚለው ላይ ነው ፎከስ አደረግነው እንደ ያ ምንም አሁን ስለ ብሩ ምንም ማውራት አንፈልግም ወንድሜ እባክህ ስማኝ አንተ ስታወራ በጣም ስለምታረዝመው ህዝቡ እኛ የሰማነው ይጠፋብናል ያው የሰማው ጠፋብኝ በቃ እህትህ መዲና የሆሳና ወቀበጥ የምትባል ልጅ የሆነ አብሮኝ የሚሰራ ደላላ አለ ብላ አገናኝታት እህትህን አምጥተካት የመጀመሪያው ቤት ሳይስማማት ቀርቶ ሁለተኛው ቤት ላይ ገብታ አሁን 4 ወሯ ነው ሁለተኛው ቤት ላይ ትክክል ነኝ ትክክል ኤግዛክት እንደዚህ ባጭሩ ለምን አትነግረንም ሲሪየስም ይጠፋብናል እሺ ስንት ከፍለክ ነው ያመጣካት እህትህ ስንት ከፈልክ 130 ሺህ በማን አካውንት ነው ያስገባው በደላላው ወይስ በመዲና የምትባለው መዲና የሱን አካውንት ለኔ ፎርዋርድ አድርጋኝ እኔ ደግሞ በሱን አስገባሁት እሱ ይመስለኛል ፎርዋርድ አድርጋላት ነው ግን እሱ አይደለም ያላካልኝ እሷ የሱን አካውንት ሊካ በሱ አስገባው በኋላ ላይ የራሱን ሲያገኝ የራሱ ስም ነው ያ ብዙአዩ ኃይሉ ይላል የራሱ ስም ነው አካውንትም የራሱ ስም ነበር እሱን በኋላ ኢቴካ ዱባይ ከደረሰ በኋላ ራሱን ሲያወራ ማለት ወንድሜ እኔ መልሱ እኮ አጭር ነበር አሁንም የጠየቁህ ብሩን ያስገባኸው በመዲና ነው ወይስ በደላላው ስለ በደላላው ስንት ነው 100 በደላላ ነው አዎ አጭር ሲረዝም ይጠፋብናል ይምታታብናል ጉዳዩ ስለዚህ አሁን እህትህ ሁለተኛው ቤት የመጀመሪያው ቤት ያልተስማማት ምግብ የለም ምን ነበር ችግሩ የመጀመሪያው ቤት ኖ አንድ ቀን ብቻ ነው አደረችው የመጀመሪያ ቤት ልክ ዱባይ እንደገባች በሁለተኛ ቀን ስራ ወሰዳት አንድ ቀን አርብ ወስቶ አርብ አድራ ቅዳሜ ቀን ሴትዮ አልፈለገችም ብሎ ራሱ አመጣው ብሎ አናገረኝ ኦኬ የመጀመሪያው ቀን ሴትዮ የመጀመሪያው ቤት ሴትዮ አልፈለገቻትም ሁለተኛው ቤት ምንድነው ችግሩ ምግብ የለም ምግብ አሰጥም እና በጣም እንትን ስላለች ሁለተኛ ደግሞ ምግብ አሰጥም ስልክ ተለከለች ስልክ ነጥጋለች ይዘሄዳችሁን ስልክ ነጥጋለች ምግብ አሰጥም በጣም ትጫዋለች ምግብ አትሰጥም ኦኬ ቆይ አንደኛ ምግብ አትሰጥም ሁለተኛ ስልክ አትፈቅድም ሶስተኛ
በጣም ትጫዋለች። በጣም ነው የምትጫወት። የአረቦች አመል ነው እሱ፣ የአረቦች አመል ነው። ደሞዝ ትከፍላለች ስትሉ ደሞዝ። እሺ አሁን እሱ ጋር ለመምጣት አሁን 4 ወር 5ኛ ወር ስትይዝ እሱ የ4 ወር ለኔ ሊከ ነው ብሎ 100 ሺህ ብር አስገባ። እንዴት ነው ሲባል የ2 ወሩን ቆርጣለች። የ4 ወር ደሞዝ ነው ብላለች፣ ግን የ2 ወር ለራሷ ቆርጣ ያው የ2 ወር ብቻ ነው ያላከችው እና ይሄ የ4 ወር ደሞዝ ነው ብሎ በ5ኛ ወር ላከ 100 ሺህ ብር ላከ ማለት ነው የኢትዮጵያ። ሲጀምር ለምን እንደሚሰጠው ለምን ለራሷ በእጇ አይሰጣትም? እኔ አላቅም። እኔ እሱ እኮ ከዛ በኋላ ፖይንቱን ልነግርሽ ነው። እሱ ሲመጣ ነው በጣም እንትና ነው። ከዛ እኛ ምንድነው ያቀጠለችው? እሱንም እንጠይቅ፣ ልጅቷን ማውራት እንፈልጋለን፣ ስልክ ይሰጥ ካላበዛ ትውጣለን። ዩቶችም አሉ። ከዛ በኋላ ዩቶችም ማውራት ጀመሩ። እሺ ምንድነው ያቀጠለችው? እሷንም ቢያንስ እንኳን አንተ ጠይቃታል ወይ ምን አቃጥለሽ ነው? የ2 ወር ደሞዝ ሴትዮሽ ቆርጣለች፣ የ2 ወር ደሞዝ ብቻ ነው ያላከችው ብለው እንኳን አናግራታል ወይ? እንዴት ዝም ብላ እንደዛ ብላ ለኛ ትነግራ። አሁን እኛ የምንፈልገው እሷን ማውራት ነው። ከዛ በኋላ ነገሩ ባናና በቃ ሪኮርድ ስናደርግ አይመልስም፣ ብሎክ አያደርገንም። ይሄን ሪኮርድ ሲደረግ እንትን አይልም፣ አይመልስም። ከዛ አንዳንዴ በቃ እንትን ይያል። እኔ ካሁን በኋላ ምንም ማድረግ አልችልም ማለት በዛ አጋጣሚ እቺ ያገናኘች መሪና ቀበጠንም ጎን ለጎን በየቀኑ ነው የሚያወራት። እንዲህ ባወሯ ሲደውልም እንዲህ ብላለች፣ አስወጪ ይሄን ሰው ጓደኛሽንም ጠይቀሽ። ከዛ እንደዛም ሲቀጥል በየጊዜው የ2 ወር ደሞዝ ሲልክም እንዲህ አድርጎ ልኳል፣ እንዲህ ያደርጋል። አንቺስ ብዙ በጎ አድራጎት ሲሰራ የለም ወይ ጠይቂ፣ ይሄን ነገር እንትን አርግ ብዬ እንትን አለ። እሷም እሺ ነው የምትለው፣ እሺ ጠይቃለሁ ምናምን። ከዛ በኋላ ነገሩ እየከረራ መጣ። እሷንም ለምንድን ነው ይሄን ነገር እንትን ማታስተካኪ? ደላላሽ አንቺ ጓደኛ ስለሆነ ጓደኞች ናቸው፣ አብረው ነው እንትን የሚሉት፣ አብረው ነው የሚኖሩት ምናምን ጓደኞች ናቸው። ጓደኛ ስለሆነ ነው ወይ ለሱ እንትን ብለሽ ነው ወይ? እሷ እንዲህ ስትበደል ስልክ ሳትሰጥ ምግብ ሳትሰጥ ደሞዝ በትክክል ሳትሰጥ የ2 ወር ደሞዝ ልብስ አቃጠለች ተብላ የ2 ወር ደሞዝ ሲቆረጥ ማትረጂን ምንድነው ብለሽ እንትን ማትይ ብዬ እሷንም እንትን አልኩኝ። ከዛ በኋላ ሁለቱም ተው አሁን በቃ ምንም ማድረግ አንችልም ብሎ ከዘጉኝ። አሁን 9ኛ ወር መጣ ማለት ነው። 4 ወር 5ኛ ወር አካባቢ ላይ ነው አይደል ደሞዝ አላገ። ከዛ አጨናነቀን። ከዛ በቃ ዘጉን። አሁን 9ኛ ወር ገባ ማለት ነው። ከዛ በኋላ ምንም አናውቅም፣ ደሞዝም አናውቅም፣ ድምጽም ሰምተን አናውቅም። በቃ ምንም የለም። በዛ መሃል ላይ አሁን 1 ወር አካባቢ ነው መሰለኝ እሱ ይሄ ደላላው ማለት ነው ልጅ ሴትዮዋ ኢትዮጵያ ነው ደውለው አስቡ። ኢትዮጵያ ኢቴጋ ደውለው ታላቅ ኢቴጋ ደውለው ሴትዮዋ ልጃችሁ ጠፍታለች ብላ ደውላለች። እናንተ ካደወላች ለኔ አሳውቁ ብሎ ደውላ እንደዛ ብሎ ሲደውል በለኔ ቢደውሉ እንኳን ጥሩ ነው። ቤተሰብ ጋር ደውላ ኢትዮጵያ ደውላ እነዚህ ሰዎች አበዱ እኔ ጋር ደውሉ እንዴ እያለ እንደላላ ተባለ። እሺ ብለን እኛ ሳምንት ሙሉ ስንጨነቅ እሱ ዞር ብሎ አላየን። በየጊዜ እየገባን ሪኮርድ እናደርጋለን። ተገኘሽ ወይ? እውነት ጠፍታለች ወይ? ቢያንስ የሆነ ነገር እስቲ ማስረጃም አይልክም፣ ምንም አይልክም። ሴትዮዋ ደውላ ልጅቷ ጠፍታለች ብላለች፣ እናንተ ጋር ነው ልደውል የምትችለው፣ ከደውለሽ ለኔ ማሳውቁ በቃ ምናምን ብሎ ሪኮርድ ስናገር አይመልስም፣ ምን አይልም። ሳምንት ሙሉ ከሳምንት በኋላ የዛኔ በገባሽ በወሩ ደውላለች አልኩም። ቢያንስ ሴፍ ስናደርግ ዋትስአፕ አለው። ዋትስአፕ ላይ እኔ ነኝ በእንግሊዝኛም በምንም በቮይስም ለማንኩት ማለት ነው። ይባካችሁ ሶፊያ አላችሁ ወይ ከናንተ ጋር ምናምን በቮይስም አደረኩ ጻፍኩላችሁ። ሶፊያ ሼር በቃ ራናዌ አርጋለች ምናምን ቮይስ የሆነ ወንድ ነው። አይ አይደለችም ሶፊያ አለች ብሎ መለሰ ይመስለኛል። አሰሯቸው መለሰልኝ በቮይስ ማለት ዶማሬ ሶፊያ ሲያ ምናምን ብሎ አወራኝ። ትንሽ ሪኮርድ እንትን ደግሞ አብዶ ምንድነው ቪዲዮ ላከኝ ያይተን ማለት ነው። አጭርዬ ቪዲዮ ላከኝ እንዲቀይ ያቀረጸ ሲጽፍለት በቃ ጽፍ አስቸገርኩት። እባክህ ፕሊስ ሄልፕ ምናምን ብዬ ጻፍኩለት። ትንሽ ቪዲዮ ላከልኝ ቮይስም አደረገ ሰውየው ማለት ነው። ያ የዛሬ ወር አካባቢ ነው። ግን ከ4 ወር በኋላ በቃ የለም ደግሞ ስመናቀም እሷንም ድምጻንም ሰምታናቀም በቃ እሷ ይሄ ነው ተፈጠረው። አሁን 9ኛ ወር ነው። ስለዚህ የእህትክን ድምጽ ከሰማችሁ ስንት ጊዜ ሆናችሁ? የሷን ድምጽ ከሰማን ያችን ቪዲዮ ሰውየው ጠፍታለች ከተው የዛሬ ወር አካባቢ ያችን አጭር ቪዲዮ ሰውየው ሳይልኝ በፊት አሁን በቃ በአንደኛ ወር ማለት ነው። የዛን ደውላ ባወሯ ደውላ ታላቅ ኢቴጋ ደውላ ቤትም በጣም መጥፎ ነው፣ ምግብም መሰጥም ስልክም መሰጥም በጣም እንትን ትላለች፣ አውጡኝ ከዚህ ቤት ያለች ጊዜ ነው
ትክክለኛ ደወለችው በገባች ባወሯ ማለት ነው። እሺ ዱባይ ከመጣች የሷን ትክክለኛ ድምጽ ዱባይ ከመጣች ስንት ወሯ ነው? አሁን 9ኛ ወር ነው። በዛኛ ወር ወይኔ በእናትህ ባጭሩ መልስልኝ ወንድም አለም። እኔ ልጽፍ አንተ በጣም ስታረዝሙ አይያዝልኝም። ለዛ ነው ለምሳሌ አሁን እኔ ከደወለች ስንት ጊዜዋ ነው ስልክ ረጅም ስላወራክ አሁን በመጣችበት በወሩ ስላልክ ላሰላውና ልጽፈው ነበር፣ ግን እያረዘም የሚያጭራጭር መልስ ብትመልስልኝ ጭንቅላቴ ለመያዝ ይሆነኛል። ቆይ አንዴ ከመጣች 9 ወሯ ኢትስ ኦኬ። ዱባይ መጣች 9 ወሯ፣ ከደወለች ደግሞ 8 ወሯ፣ ከደወለች ደግሞ 8 ወሯ፣ ከጠፋች ግን 8 ወሯ አይደለም። ለምን በ4 ወሯ ደሞዟ ተልኮላችሁ ተቀብላችኋል? እሱ ነው እኛ ብቻ እናቅም። ያው እሱ ነው ለኔ ሊከ ነው ምናምን ብሎ ያላ አካል 100,000 ብር ላከ ማለት ነው። በ5ኛ ወር 4 ወር ጨርሳ በ5ኛ ወር አካባቢ ለ4 ወሯ ደላላው የ4 ወር ደሞዟ ነው። የ2 ወሩ ተቆርጧል። የ2 ወሩ እቃ ሰብራ ተቆርጧል ብሎ 100,000 አስገባልን፣ 100,000 ላከልን። ኦኬ አሁን ለመጨረሻ ጊዜ ደላላው የመለሰልክ መቼ ነው? ለመጨረሻ ጊዜ ስልክህን ወይስ የመለሰልክ? ወነነት ያ ከዛ በኋላ የኔ ሪኮርዶች አሉ፣ ግን ምንም አይመለስም። አሁን በአንድ ወር እንትን ያደረኩት ሪኮርዶች ያለ ከመለሰልክ ወንድም አለም ከመለሰልክ 1 ወሩ ነው ደላላው። ሜይ ነው ያልከኝ። ማርች ነው ሜይ በማርች ሜይ ማለት ላስት መንዝ ምጽፉት ቤተሰብ ዛሬ 3 ነው። ይቅርታ የኔ ማሮች፣ ነገ 4 ስለሆነ ነገ 1 ወር ይሆናል። ደላላው ከመለሰልክ ሜይ 4 ነው ይመጣ አይደል? ሜይ 4 ትክክል። ሜይ እሺ መዲናስ ያገናኘችክ ልጅ ደላላውን የመለሰችልክ መቼ? መዲና ዘግታኝ ነበረ። አንድ ጓደኛዬ ዱባይ ያለችው እስቲ ላናገራቸው ብላ ቁጥራቸውን ሰጥቼ ስታናገር ለምን ለሌላ ሰው እኔ እንትን ትላለህ ምናምን ብላ እሷ መለሰች። እንደገና ደግሞ እሱ ራሱ ሜይ ራሱ እየመለሰልኝ ያቺ ልጅ ደውላ እንዴት እንደዛ ታደርጋለህ አንተ ኃላፊነት አለብህ አንተ ደላላ ይሄን ችግሮችን የደሞዝ ማሰጣት ስልክ ማሰጣት እንደሆነ ኃላፊነት የምትወጣው አንተ ነህ፣ ያመጣዋት አንተ ነህ፣ ካንተ ውጪ ማናረጋ ምናምን ስትል ከዛ እሷ ደግሞ እንደዛ ማተረክ ከሆነ ሀቢባ ጋር እንወጣለን ብላለች መሰለኝ። ከዛ ሰደባት እሷ ገረድ እናትሽ እንደ ምናምን ብሎ የሷ ደግሞ ስልኳ ስክሪን ሪኮርድ አርጓል እንደውም እንትኑ አለ እንደዛ ብሎ ሰደበ። ከዛ የዛኔ ነው እኔ ጋር ራሱ የገባው ሜይ 4 ራሱ የዛኔ እኔ የገባው። ከዛ በኋላ ዘግቶ ነበር። የዛኔ ሜይ 4 ላይ ቮይስ አደረጋለኝ። ለምን እንደዛ ለሌላ ሰዎች ስልክን ትሰጣለህ ምን ቢያደርጉ መስሎ ነው ምናምን። መዲናም እንደዛ ሁለታቸውንም በአንድ ጊዜ ነው ያወራቸው፣ የዛሬ ወር አካባቢ ማለት ነው። መዲና ለልጅቷ ምንም አላለችም። እሱ ግን ሰደባት፣ ግጥም አድርጎ ሰደባት። አንቺ ገረድ እናትሽ እንደ ሀቢባ ጋር ምናምን ስትል እንደውም ጥሩ ፎቶ ልላክልሽ ብሎ ላከላት። ጀምር ፎቶ አለኝ እሱ ምናምን፣ ግን እሱ ጸድታ ያለ ፎቶ ላከላት አስወጭ ምናምን ብሎ ሰደባትም ያለውና ነገር ምናምን እናትሽ ምናምን ብሎ ሰደባት። ከመዲና ጋር ለመጨረሻ ጊዜ ያወራችሁት መቼ ነው? እሺ ሁለታቸውም የገቡት እቺ ልጅ ስታወራቸው ማለት ነው። እሺ መዲናን ሼር አድርግላት።
ቲክቶክ አካውንቷንም እዚህ ጋር ጻፈውና ሼር ያድርጉላት እነሱ። ስሟን በትክክል የቲክቶክ ስሟን ጻፈው። አሁን በዛ አጋጣሚ መዲናን እኔ እንትን ያልኳት አንድ ብቻ ልጨምርላችሁ ፖይንት እንደው ዋና ፖይንት መዲናን እንትን ያልኳት እኔ አንቺን ሲያገኝ በጣም ደስ ብሎኝ ነበር። ሚዲያ ሰው ነሽ፣ ስደት ላይ ብዙ ጊዜ ቆየሽ ሰው ነሽ እና በዛ ላይ ደግሞ የሚገርማቸው ነገር የአካባቢ ልጅ ናት። ከዛ በፊት አላውቃትም ነበር ስልኳ እስከምትሰጠኝ። ቲክቶክ ብዙም ተጠቃሚ አይደለሁም፣ ግን መዲና እኮ እንዲህ የአካባቢ ልጅ ናት ብሎ ሲሰጠኝ ሳያት በጣም ፌመስ ናት እና እኔ አሁን ያልኳት አንቺ በጎ አድራጎት ምሳሌ ሚዲያ ላይ ተጠቃሚ ስደት ላይ ብዙ ጊዜ ቆያሽ ሰው እንዴት ኢሌጋል ኤጀንሲ ጥሩ ኤጀንሲ ነው ብለሽ ትሰጫለሽ? እንዴት እንደዛ ታደርጋለሽ? ምክንያቱም ከዚህ በፊት ሲያወራቸው ቢያንስ ቢሮ የለም ወይ ለምን ቢሮዎች አይደውሉም ብዬ ስጠይቅ ቢሮ የለም ብላኛለች ማለት ነው። እንደዛ እንዴት እንደዛ ታደርጋለሽ? አንቺ እየተሸን እንዴት ይሄን ያህል ብር ከፍዬ እንትን ብዬ ያለ ኢሌጋል ኤጀንሲ ላይ ጥሩ ኤጀንሲ ነው ለዛ ነው አብሬ የሚሰራው ምናምን ብላሽ እንዴት ተስመጣሽን ብያለሁ። እኔ ለነሱ ማውን አንድ ጥያቄ ለኢቴም ሆነ ለሌሎችም ብዙ ሺህ ሰዎችን እንዳመጡ ነው የሚያወሩት ማለት ነው። ብዙ ሺህ ሰዎችን እንዴት ነው ኢሌጋል ኤጀንሲ ላይ የሚያመጣው እሱም ሆነ መዲናም እንትን ሆነ ለምንድን ነው ኢሌጋል ኤጀንሲዎች ላይ ሰዎችን የምታመጣው? አንደኛ ናት እንትን የምትለው እሷ ናት ኤቭሪቲንግ የጨረሰችው እስከምትሄድ ድረስ። ስልኳ በዛ ላይ ደግሞ እንትና ተብሎ ነው ስልኳ ተሰጠኝ። ስልኳ የለም ከዛ በፊት አላውቃትም። እና ህገወጥ ኤጀንሲ እንትን ትላለች ትሰራለች። ከአንድ ጎን ደግሞ ሰዎችን ረዳለው እያለች እንትን ትላለች። እንዴት እንደዛ ታደርጋለች? ይሄ ለሁለታቸውም ጥያቄ ነው። ቢሮ አላቸው ወይ ሰዎችን እና እንትን ብሎ ሲወስዱ ቢሮ አላቸው ወይ? የለንም ብላለች እሷ መዲና። ቢሮ የለም። ለምን ቢሮ አይደውልም? ቢሮ ደውሎ ቢያንስ በትክክል ደሞዝ እንድሰጣት ቢያንስ በወር አንዴ እንኳን እንደደውል ወይም ደግሞ ስልኳ እንድሰጥ ምግብ እንድሰጥ ለምን እንትን አያደርግም ቢሮአቸው ሲል ቢሮ የለንም ብላለች። በቢሮ አይደለችም ቢሮ የለንም ብላለች መዲና። አሁን ማስረጃዎች እንዳለ ከስልክክ ላይ እንዳያጠፉብክ ወደ ሌላ ስልክ ፎርዋርድ አድርገሃል? አለ እንዳለ የሁለታቸውም ቢያጠፉም አይጠፉም በጣም ስለቆየ አይጠፉም። አሁን ኦልሞስት አማር ሊሆን ስለሆነ ጊዜያዊ ነው። ከዛ ቢያጠፉ ራሱ የሚጠፋው እኔ እንዳለ አለ ሪሶርቶች እንዳለ ሁሉም ያወሩት ከስከፓ ከጅምሮ ያወራሁት ከሁለቱም ጋር ያወራሁት አለ እኔ ጋር አለ። እሺ እንትን በል ሼር አድርግላት ለመዲና። መጀመሪያ እሷ ትምጣና እንጠይቃት። የመዲናን ስም ጻፈው ኮሜንት ላይ ሙሉ የቲክቶክ ስሟን በትክክል። ያቀ ምን የአይቲ እንትን ምን አዲስ ነገር አለ? በቃ ኢትዮጵያ ቤተሰብ ራሱ መደወል ጾም ላይ መደወል አልቻልኩም፣ ኢድ ላይ መደወል አልቻልኩም። በቃ ሰቀቀን ሊገል ላይ ነው። እኔ ራሱ በሰቀቀን ሊሞት ነው። ከዛሬ ነገ የሆነ ነገር ሰማን። የዛኔ ጠፋች ያለ ጊዜ ሳምንት ሙሉ ምንም ቤተሰብ ሙሉ እያለቀስን ነበር። እነሱ ግን ላይቭ ላይ እየተጫወቱ ነበር። እሱ ደላላ ራሱ ለደውሎ ጠፋች አለ። ሴትዮዋ ደውላ ልጃችሁ ጠፍታለች አለችኝ አለ። ለዛም ኢትዮጵያ ደውል እኔ ጋር ቢደውሉ እንኳን እደብቃለሁ። ኢትዮጵያ ነው ደውለው ኢትዮጵያ ኢቴጋ ደውሎ ወንድሜ አንዴ ቆይ ጥያቄ መልስልኝ። መቼ ነው ጠፋች? ደላላው ሴትዮዋ ደውላ ጠፋች ብላኛለች ያለክ መቼ ነው? ጠፋቻለሁ አሁን አንድ ወር ከሁለት ሳምንት እንደዛ በቃ ሁለት ወር እንደዛ አንድ ወር ከሁለት ሳምንት ሁለት ወር እንደዛ ይሆን ሁለት ወር ይሆን እሺ ሁለት ወር ባይ እንደው ሁለት ወር ዛሬ ሁለት ወር አካባቢ ነው። ከሁለት ወር በፊት ደላላው ደውሎ ላንተ ደውሎ ነው ኢትዮጵያ ኢቴ ጋር ደውሎ ነው እንደዛ ደላላ እቴ ጋር ደውሎ ሴትዮዋ ታለች እንዳለችው ነገራት። አንተ የት ነው ያለከው? እኔ ሳውዝ አፍሪካ ነው ያለሁት። እንዳለችው
ስለዚህ ሴትዮዋ ጠፍታለች አለችው ለደላላው። ከሁለት ወር በፊት ደላላው እህትህ ጋር ደውሎ ጠፍታለች፣ ልጃችሁ ጠፍታለች አላት እህትህ ጋር ደውሎ። እሺ ከዛ ቪዲዮ የላከልክ ማን ነበር? በቃ እንደዛ ብሎ እሱ በቃ አዲስ በቃ በየጊዜ እየገባ በየሰዓቱ ነው የሚገባው። እኔ ሪኮርድ አደርጋለሁ። ወንድሜ አንዴ እየተደማመጠ ወንድሜ ስጠይቅህ አጭር ነው የምትመልስልኝ። የኔ ወንድም ቪዲዮ የተላከልህ መቼ ነው? ከሳምንት ከወር እንደዚህ ብለህ ጊዜ ብቻ ንገረኝ። ቪዲዮ የተላከልህ መቼ ነው? በሳምንቱ በጠፋች በሳምንቱ ያን ቁጥር ወስጄ አዛኔ ባወሩ ያደወለችን ቁጥር ወስጄ ሴቭ ሳረግ ዋትስአፕ ላይ ሲወጣ እኔ ጻፍኩለት። ሪኮርድም በረጻፍ በሳምንቱ ሰውየው ለኔ ቪዲዮን ላካለኝ። ያን ቪዲዮ ልከለት ልጅቷ አለች ብሏል። እቺን ልጅ ሳትሞት በፊት አውጡ ብዬ ለመዲናም ለሱም ሼር ላኩለት። ያችን አጭር ቪዲዮ ሰውየው ለኔ ያላካለኝ። እኔ ነው መረጃውን አመጣሁት። ጠፋች በተባለ በሳምንቱ እንደመጣች በአንድ ወሯ በደወለችበት ቁጥር እንደመጣች በአንድ ወሯ በደወለችበት ቁጥር ኢሞ ሰውየው ምን ብለን ይጠይቀው? እውነት ጠፍታለች ወይ ብለህ ነው? ፎቶን ላኩለት። በእንግሊዝኛ ጻፍኩለት she ran away or she's still with you please tell me we are worried በቃ ያላልኩት ነገር የለም። ብዙ ነገር ሲለው don't worry she's still here ብሎ አጭር ቪዲዮ ላከልኝ ማለት ነው። አንዴ እንዳትቀጥላለሽ። እሺ ሰውየው ቶዋል ልክ ደህንነቷን እንግሊዝኛ መኖሯን ቪዲዮ ላከልኝ። እነሱ ቤት ስቲል መኖሯን ቪዲዮ ላከልኝ። ምን እያደረገች ነው ቪዲዮ ላከልኝ? እቃ እያጠበች ምግብ እየበላች ምን እያደረገች? እንዲህ ቁጭ ብላ እሱ ሰውየው ካሜራ ይዞ ልክ ፊት ለፊትሽ ቁጭ ብላ እንትን እያላል አለች ምናምን ብላ ይሁን አጭር ሰከንድ ቪዲዮ ናት። እንዲህ በቃ ግን እሷ ናት እንዲህ ፊት ለፊቷ ካሜራ እንዲለቅ ነው። እሷ ምንም አታወራ ይመስለኛል። የኔን ቁጥር አይተነው መሰለኝ እኔም ሆነ አብደላ ዳና ወይ በእኛ ቋንቋ ማለት እንደዛ እያወራች ነው። ሰላም ነህ ወይ አብደላ? እኔ ዳና ነኝ ትላለች። ይሄ ከሆነ መቼ ነው? ጠፋች በተባለ በሳምንቱ። ያ ማለት ከወር ከ3 ሳምንት በፊት ጠፋች የተባለ ከ2 ወር በፊት ነው። እሺ አንተ ይሄንን ቪዲዮ ለመዲናና ለደላላው ይኸው እናንተ ጠፍታለች ብላችሁ ሰውየው ግን እቤት እንዳለች ቪዲዮ ልኮልኛል፣ ስለዚህ ከዛ ቤት አውጧት ስትላቸው ምን ብለው መለሱ? በቃ ምንም አልገባንም። እንዴት ሴትዮዋ ጠፍታለች ብላን ነበር እንዴ? ወይ በተለይ መዲና ማለት ነው። ወይ ጠፍታ ሴትዮዋ ቶሎ ከወጣችበት መታ አራሩጣ ይዛ እንትን ብላ ነው ወይም የሆነ ነገር ነው። ሳቀች፣ እንደውም ወላሂ ሳቀች። እኔ እያለቀስኩ ነው ሪኮርድ አደረኩላት፣ እሷ እየሳቀች ይሄን ምን ማለት ነው? ወይ ሴትዮዋ አራሩጣ ይዛ ነው መሆን አለበት ምናምን ብላ ማለሰች ማለት። እስቲ በቃ እናወራለን። እሱም እንደዛ በቃ ሳወራታለሁ ምናምን ብሎ እሱም እንደዛ መለሰ። በተለይ መዲና እየሳቀች መለሰች። ሴትዮዋ አካባቢ ላይ ይዛ ስልክም ስለሌላት ያ ገንዘብ ምናምን ስለሌላት ዝም ብላ ወጣ እዛው ወይ ይዛ ነው የሚሆነው። ብቻ አላቅም፣ ወይም እሱ ያፈነ ይሁን ወይ ሴትዮዋ እውነትም ጠፍታ ምንም አናውቅም። በቃ የሰማነው ይሄን ነው ብቻ ነው። መዲና እንደዛ የመጨረሻው ነው። እናስወጣለን ወይስ አናስወጣም አሉክ? ምን አሉክ መጨረሻው? ደውዬ አናግራታለሁ፣ ስልክ እንድትሰጥ አረጋለሁ። ደውዬ አናግራታለሁ፣ በቃ አናግራታለሁ ምናምን አለ። እሱን እንትን ሲል እሱም ደውላል ሴትዮዋ ጋር ቶሎ
ቶሎ ሴትዮዋ ጋር ደውሎ ፎትራል ኦኬ እንትኑ 60 ብሎ መሰለኝ ግዛ ቶሎ በሂድ ከዚህ ምን አለ እሱ ደውሏል እሷንም እያናገረ ቪዲዮ እንትን አውዲዮ እየቀረጸ ነው አንቺ እኮ ጠፍተሻል ብለን እኛ ተጨንቀን ነበር አለሽ ወይ ምናምን እያለ አውዲዮ ቀርጾ እኔም ላከ እንደዛ ስትል ለምን ስልክ አታሰጠኝም ከዚህ ቤት ለመውጣት ቻንስ አለ ወይ ምናምን ተላይ በእኛ ቋንቋ ነው ከዚህ ቤት ለመውጣት ቻንስ አለ ወይ ለምን ስልክ አታሰጠኝም ምናምን እያላችሁ ነው በዛ አውዲዮ ላይ በእኔ ለበላካ አውዲዮ ላይ ማለት ነው እኔ ቪዲዮን ሲልክ እሱ ሴትዮዋ ጋር ደውሎ እሷን አገናኝ ብሎ እያወራ እንትን እየቀረጸ ነው አውዲዮ እየቀረጸ ነው ያን አውዲዮ ሼር አደረጋለኝ በዛ ላይ ከዚህ ቤት ለመውጣት ቻንስ አለ ወይ ለምን ስልክ አታሰጠኝም ወይ ሴትዮዋ ምናምን ነው የምትለው እንደዛ አይነት ቃል ነው ያለው አውዲዮ ላይ እኮ እሺ ለምን ሰውየው በሰውየው ስልክ በኢሞ አንተ ሰውየውን አንዴ እህቴን ላናግራት ለምን አላልከው አልኩት እንትና አልፈቀደም ቮይሱን ካንተ አርግልኝ አልኩት let me tell for 1 minute አልኩት አይ ሚስ በቃ አልፈቀደም አልመለሰም እንትን አለም በቃ ያችን እንትን ጋር ባላት ከታች ያለው ሪኮርዶች አየ ግን አልመለሰም ጻፍኩለትም ቮይስ መረረኩለት እንትን አለ ዋትስአፕ ነው ዋትስአፕ ላይ ነው ኢሞ አይደለም ዋትስአፕ ላይ ነው ሰውየውን ያወራው እንደዛ let me talk to you for 1 minute voice ታርግልኝ ምናምን በየ በእንግሊዝኛ እኔ voice ተደረኩለት ትንሽ ደቂቃ ሰማ ምንም አልመለሰም ከዛ በኋላ ያችን ደንዋሪ ያለሽ ምናምን ብሎ እንትን ካለ በኋላ ከታች ያለው ምንም አልፈቀደም እሺ መዲና ማሪ ሰላም ነው ብዙ ዋዜ ተወዳድረሽ ነበር አይደል እዚህ ቤት በትልቁ አካውንቴ ከተመልካቾች ኮሜንታተሮች እየነገሩ ነበር ውዝዋዜ ተወዳድራ ነበር ብለው እሺ ስለመጣሽ እናመሰግናለን ወንድማችን አብደላ እህቴን ለማምጣት ወደ ዱባይ ፈልጌ መዲና ደግሞ ያገሬ ልጅ የሰፈሬ ልጅ ስለሆነች አየቋት አብደላ እባክህ ሚውት አድርግ በጣም ይረብሻል አንተ ልጋ ያለው ድምጽ ሚውት የሚባል ነገር አታውቅም ወንድሜ ሚውት እናንተ ሚውት ማድረግ አይችልበትም ማንሳት እንጂ መሰለኝ ለዛ ነው ይቅርታ እሺ እና እህቴን ወደ ዱባይ ማምጣት ፈልጋለሁ ብዬ መዲናን አማከርኳት መዲና አለሽ እየሰማሽን ነው በኋላ አልደግምም ደክሞኛል ርቦኛል